በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አዲስ ቅኔ እቀኝልሃለሁ፣ አስር አውታር ባለው በበገናም ዘምርልሃለሁ። ይኸው ስነ ማርያም የኔ ልጅ የምትወዳቸው ከፋር ጋር ባባ አታውቃቸው ና ደግሞ ትንሹን ደግሞ ነይ ሰላም አልሻት ወደ ማማ ሶሊቶኛ ነው። እስኪ ለያቸው እስኪ እሺ ሳሞቹ እንጂ አንተ ፍቅር እኮ ነው እንደዚህ ዞር ባላመም ተለያየት ማለት ነው አይደል? እሷ ማን ትመስልሻለች? ሶሊያና ሉሊ ዝም በል እሺ። እኔስ ማን ይመስልሻል? እኔ ሶሊያና አይደለም። እሷ ማን ትመስልሻለች? ገምች። እንዳትነግራት ሉሊ። እሺ እንዳትነግራት፣ መናገር አይቻልም። በጥብቅ የተከለ ሶሊያናና ማን ናቸው? ሄራን ማን ናት? ሄራን ማን ናት? ባባ ሄራን ማን ናት? መናገር አይቻልም። ማርያምን መናገር አይቻልም። ሄራን ማን ናት? ባባዬ ሄራን ማን ናት? አንዷን በቃ ዝም ብለህ ሄራን ማን ናት? ገምት። እሺ ማን ነች? ማማዬ ሄራን የቷ ናት? ሶሊያናስ? ሶሊያና አንቺ ልክ ናት አይደለሽ? በፍጹም ልክ አይደለሽም። ሄራን እሺ ገምት። አሁን ማን ይመስል? በቃ ሄራን እሷ ደግሞ ሰላም ቁጭ በል ለና መጣችኝ ደና ቆየሽ እቅፍ አድርጊያት ተነሳ ነይ እቅፍ አድርጊያት ድንግጥ አሉ ታውቂያለሽ። እነሱ በቴሌቪዥንም በአካል እንደዛው ናቸው። ሶሪ ቆይ ደህና ናችሁ? ደህና ነን። እንዴት ናችሁ? በዓል እንዴት ነበር? ጥሩ ነበረ። ዛሬ እነማን ናቸው የመጡት እናንተ ቤት? ስነ ማርያምና ማሬል እና ሉሊ ራሱን ይናገራል። እሺ ከስነ ማርያምና ከማርኤል ታላቅ ማን ነው? ስነ ማርያም። ቀጥሎ ያለው ማን ነው? ማርኤል። ስነ ማርያም ስንት ዓመቷ ትመስላችኋለች? 6 ማርኤል ዝም በል ቆይ። ማርኤል ደግሞ ትምህርት ቤት ሄደሽ ጠይቀሻል? አወኩብሽ የስነ ማርያም እድሜዋን ሄደሽ ትምህርት ቤት ጠይቀሻል? የትምህርት ቤት እንደምትማር እራሱ በፍጹም ነው ማለት። እሺ ማርኤል ስንት ዓመቱ ነው? 5 ያድሚያችንን ስነ ማርያም ስንተኛ ክፍል ነች? ስነ ማርያም ኬጂ 3 ነች። ማርኤል እድግ በይ አይባልም? ይባላል። ማርኤል ስንተኛ ክፍል ነው? በምርጫ ነው። አስተውሉ። በላጣበት ዩኒቨርሲቲ ጥሶት ዲፕሎማ ያርግልን ትላለህ። ቆይ ምርጫው ገና ነው። የማርኤል የሚማርበት ክፍል ዲግሪ ዲፕሎማ ሐመሯ ኬጂ 1 መልስ የለም። ምንድን ነው መልስ የለም። አንቺስ መልስ የለም። ምንድን ነው መልሱ? ኬጂ 2 ነው። ማርኤልና ስነ ሊጠየቁ ነው። ከዛ በኋላ እኛ ምንም አንናገርም። ዝም በይ እንዳትናገሪ። የመጀመሪያውን ጥያቄ ለስነ ማርያም የምትጠይቀው ሄራን ናት። ስነዬ ዝግጁ ነሽ? እኔ ቆንጆ እሺ ምን ብዬ ልጠይቃት? እኔ ስንት ዓመቴ ነው? ማንሽ አንቺ ማን ነው ስምሽ? ሄራን ተሾመ። ስንተኛ እድሜ ላይ ናት? እድሜ 102 እኔ ልቀጥለው ምርጫው አረ እያስኮረጀቻት ማስኮረጀቻት በቃ ተጣልሽ። ማርያም እያስኮረጀቻት 8 አይደለም የመጨረሻ 7 ተመልሲ የእንትን አይደለም። እሺ ቀጥይ እንጂ 6 ያንቺ ክሪ አይደለም እኮ 9
አወቀች? እንዴት አድርጋ አወቀች? አንቺ ነግረሻት ስታስቆረየች? አዎ። ስለዚህ ሶሊያና ፓኒሽ። እሺ አሁን ደግሞ ማሬን ጠይቃት። ቆይ እሺ አንቺ ጠይቃት። እሺ እኔ ስንተኛ ክፍል ነኝ? እሺ ማማ ስነ አቤት። ሶሊያና ስንተኛ ክፍል ናት? በተዘዋዋሪ የ9 ዓመት ልጅ ስንተኛ ክፍል ይመስልሻል? ሀ አንደኛ ክፍል፣ ለ ሁለተኛ ክፍል፣ ሐመሯ ሶስተኛ ክፍል። ሶስተኛ ክፍል። ኤክስ አንድ ጥያቄ አንድ ድል ወንታን ነው የሚሰጥሽ። እሺ ማር እሺ መልሽ። ግሬድ 1 አንድ ቀርቶሻል። ግሬድ 2 እንግዲህ ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ የፋሲካ ሰሞን በዓለ ሃምሳ ላይ ነው ያለነው። ዛሬ ደግሞ ቅዳሜ የዳግም ትንሣኤ ዋዜማ ላይ ነው ያለነው። ሁለት የሚነፋፈቁ እነ ሶሊና ሄራን ልጆችን መቼ ነው የምታመጣቸው የምታገናኘን ሲሉኝ ነበረ። ማማ ደግሞ ስነ ማርያምና ማርኤል ደግሞ እነ ሶሊያና ቤት ካልሄድ እነ ሶሊያናን ካላገኘናቸው በተለይ ስነ ማርያም በጣም ዛሬ እጃ ስመጣ አላወቀችም የት እንደሆነ። የሆነ ቦታ ነው እያልኳት እዚህ ሲደርስ በጣም ስታያቸው ደስ ብሏታልና ተገናኝተዋል። ዛሬ ሁለቱ በዳግም ትንሣኤ ስለተገናኙ ሁለቱ ማለት አራቱ ማለት ነው። ወይም ደግሞ የሁለት ቤት ልጆች ሁለት ናቸው። እንኳን አደረሳችሁ። እንኳን አደረሰን። ለብርሃነ ትንሣኤው በሰላም በጤና እንኳን አደረሳችሁ። በዓል ጥሩ ነበረ? ደስ ይላል። ዛሬ በሶሊ በእናንተ ቤት ስነ ማርያምና ማርኤል ወደ እናንተ መጥተዋል። እንኳን ደህና መጣችሁ በሏቸው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ ብላለች ስነ ማርያምና ማርኤል ቁሙ። ስጦታ ለሶሊና ለሄራን ስጦታ ይዘው መጥተዋል እና በዚህ ያዝ ማማያሽ በጭብጨባና በእልልታ እናንተ ደግሞ ቆማችሁ ተቀበሏቸው። እናመሰግናለን። ለምን እንደሆነ እስቲ ቁጭ በላይ ማማ ቁጭ በይ። ገባኝ። አሁን እንኳን አወቅኩኝ። ምን? አይ አልነገርም። ይከፈትና አውቃለሁ ግን እኔ ይከፈትና አልምንም እነሱ እናገራለሁ። ምን ይመስልሻል? ኬክ ነው። ተናገረ። አውቄው ነበር። ኬክ ነው፣ በኋላ ይቆረሳል። እኔ የምሰጣቸው ስጦታ በጣም ሶሪ ሄራን ከአሁኑ መገመት ጀምሬያለሁ። ወይኔ ጉዴ ነው። ገምቱ እስኪ ምን አይነት ስጦታ ይመስላችኋል? ገምቱ። አይደለም ግጥም፣ መዝሙር መዝሙር ደግሞ ይሰጣል እንዴ? ዜማ በወረቀት። ጌታችን ኢየሱስ ክርስቶስ የተወለደው የት ነው? ኢየሩሳሌም። ቤተልሔም በግርግም። ጌታችን ኢየሱስ ክርስቶስ የተሰቀለው የት ነው? ቀራንዮ። እሺ ሶሊ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው የት ነው? ዮርዳኖስ ያለው የት ነው? እስራኤል። ኢየሩሳሌም። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው የት ነው? ጎልጎታ የት ነው? ኢየሩሳሌም። የመጨረሻ ጥያቄ፣ እመቤታችን ቅድስት ድንግል ማርያም ጌታን ይዛ የተሰደደችው ከኢየሩሳሌም ወደ የት? ዛሬ የሚሰጣችሁ ስጦታ በጣም የተለየ ስጦታ ነው። ማንም ያላገኘው ማለት ነው። ማንም የመጀመሪያ ስጦታ ማደርገው እስካሁን ስትጠሩት የነበረው ግጥም እስካሁን ስትጠሩት የነበረው ሀገር ኢየሩሳሌምና ግብጽ አሁን ታሸታላችሁ። አሽች
አልገባኝም። አሽቹ እኔ ለስት እንደ እስቲ አጣፍጦ ጠፍጣል አረጋግጥ ነው ሶኒ አጣፍጦ እምነት አይደለም ማሩ አይደለም እና ቅባቅዱስ ሰጥቶ አይደለም ትክክለኛ ያገኘችው እንትና ናት ሄራን ቅባቅዱስ ገባኛው እሺ አፍንጫሽ አሁን ሳልሸተተሽም አሁን አልሸተተሽም አሁን ቅባቅዱስ ነው ይሄ ማለት ሶሪ ይሄ ከምን መሰላችሁ የመጣው ከግብጽ ተናገረ ከግብጽ ነው የመጣው ይቺ ከእመቤታችን ከቅድስት ድንግል ማርያም ከእመቤታችን ቅድስት ድንግል ማርያም በአሁኑ ሰዓት ከስዕሏ ላይ የምትፈሰው ወዟ ወይም ደግሞ ቅዱስ ዘይቷ ነች። ለምን መሰላችሁ? ይህን ታሪክ ልንገራችሁ። የዛሬ 36 ዓመት በካንሰር ታማ የነበረች ስሟ ሳሚያ የምትባል ነበረች። የት ሀገር? ግብጽ ካይሮ። ወደ ሆስፒታል የጡት ካንሰር እና የሳምባ ካንሰር የምን አልኩኝ? የምን አልኩኝ? ታማ ወደ ሐኪም ቤት ወደ ሆስፒታል ልትሄድ ከአንድ የቤተ ክርስቲያን አገልጋይ ቤት ታድራለች። ማን? ያቺ ታመመችው ሳሚያ። ሙስሊም ናት? ክርስቲያን ናት። እንዴ ሳሚያ እኮ ነው ስሙ። ሳሚያ ያው የግብጽ ክርስቲያን እኮ ያው የግብጽ ስሞች የተለያየ ስም ነው። ልቀጥልላችሁ? አዎ። በጉጉት እና በናፍቆት እየሰማችሁ ነው? በጣም እኔ ግን መጨረሻ አባቢሾይና እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን አገልጋይ ካህን የነበሩ ከሳቸው ቤት አድራ ነገ በማግስቱ ወደ ካይሮ ሆስፒታል ልትሄድ እዛ አባት ቤት አድራ በህልሟ እመቤታችን ታያታለች። ከዛ ትጮሃለች። ምን ልታደርጊኝ ነው? ጡቴን ልትቆርጭኝ ነው ትላታለች። አይደለም ትላትና ቀኝ እጇን እንደዚህ አድርጋ በህልሟ ማለት ነው በራእይ መልኩ በህልሟ እመቤታችን ቀኝ እጇን እንዲህ ጡቷን ትነካታለች። እንደዚህ ትነካታለች። ከዛ ልትቆርጭው ነው ጡቴን ብላ ስታለቅስ ከትንሽ ጊዜ በኋላ ስትነቃ ያ ጡቷ እንትን ወጥቶ ይሄ በሽታው ህመሙ ወጥቶ እዚህ ላይ ምን ታገኛለች? መስቀል የሰራ ደም የነካው ፋሻ የሚመስል ጨርቅ ታገኛለች። እመቤታችን ምን አደረገቻት? ያንን የሳምባ ካንሰር እና የጡት ካንሰር አውጥታላት አዲስ ሰው አድርጋት ትነቃለች። ከዛ ትደነግጣለች። ከዛ ወደ ካህኑ ትሄድና ትነግራለች። ካህኑ ባዩት ነገር ይደነቃሉ። በጣም በቃ ማመን ያቅታቸዋል። ይሄ ዜና ይሄ ተአምር በመላው ግብጽ ይሰማል። ጳጳሳቱም ይሰማሉ፣ ክርስቲያኑም ይሰማል። እሷን ሊያዩ ሲሄዱ አሁንም ተአምሩ እየቀጠለ ይሄዳል። እዛ ሀገር ያሉ ሌላ እምነት ተከታዮች ሁሉ ክርስቲያን መሆን ይጀምራሉ። በዚህ ምክንያት እሷን ወደ ገዳም ወሰዷት። ከዛ መነኮሰች። ከዛ ኤልሳቤት ተባለች። ማን ተባለች? ኤልሳቤት። ብፁዕ ወቅዱስ አቡነ ሽኖዳ ባሉበት ሰዓት መነኮሰች፣ ወደ ገዳም ሄደች። ከዛ እንዲህ እያለች እየዘመረች ጸሎት እየጸለየች ከእጇ ላይ ዘይት መፍሰስ ጀመረ። ምን መፍሰስ ጀመረ? ዘይት። ይሄ ዘይት አሁን ያሽተታችሁት ማለት ነው። ከእጇ ላይ እንዲህ መፍለቅ እንደዚህ መንጠባጠብ ሲጀምር ስዕሏ ፊት ቆመችና የእመቤታችን የኪዳነ ምሕረት ስዕል ፊት ቆመችና እመቤቴ ሆይ እኔ ሰው ነኝ፣ ይሄ ዘይት በእኔ እጅ ላይ መፍሰስ የለበትም፣ ስለዚህ አንቺ ወደ ስዕልሽ ውሰጂው ስትል ጥር 16 የዛሬ 36 ዓመት ወደ ስዕሏ ሄደና ይሄ ዘይት ከስዕሏ ላይ መፍሰስ ጀመረ።
አሁን 36 ዓመት ጥር 16 ባለፈው የካቲት 16 ባለፈው 36 ዓመት ሞላው። ይሄ ዛሬም ከስዕሏ ላይ እየፈሰሰ ብዙ ሰዎች ከዚህ እየተጠቀሙ ልክ እንደዚህ ማለት ነው። አሁን ያት አይሻት እኔ አሁን ይችን ለእናንተ አስቀርቼ ነው። ለሌሎቹም ማደርገው ምንድነው? ለሌሎቹ እንደዚህ ነው የምናደርገው። ምክንያቱም ይችን ሁሉም ሰው ማግኘት አይችልም። እኛ ግን እንደዚህ እያደረግን ከዚች ላይ እያባዛን በጸበል ይሄው በጸበል እያባዛን ብዙ ሰው ማግኘት ስላለበት መፈወስ ስላለበት ካንሰር፣ ጉበት፣ የደም ካንሰር፣ የጡት ካንሰር፣ የተለያዩ ኩላሊት፣ በጣም ብዙ በሽታዎች፣ መውለድ ያቃታቸው ሰዎች፣ በጣም ብዙ በሽታዎች በዚች ዘይት እኛ ደግሞ እኛ ሀገር ደግሞ በጣም በርካታ ሰው ስለሚፈልግ በእንደዚህ እያባዛን ይችን እየሰጠን እስካሁን ድረስ በጣም ብዙ ሰው ምስክር እየሰጡ ነው። እናንተም ይችን ተጠቅማችሁ ምስክርነት ለመስጠት ያውቃችሁ። አሜን። ያው እናመሰግናለን። የኔ ማርሽ በጣም አመሰግናለሁ። እቺ ነች። ይቺም ጧት የኔ ማሪ ተነሽ የኔ ፍቅር። እናመሰግናለን። እሺ ቁጭ በሉ። አሁን ድጋሚ ሄዳለሁኝ ግብጽ። ያኔ ብዙ ነው ማመጣላችሁ። እሺ አሁን ግን በዚች ቲጂ ጧት እየተነሳች ከፈለገች ወይ አባት እየጠራች ይቺ እንዲህ እያደረገች ሁሉ ነገራችሁን ታሻሽላችኋለች። ይሄ ደግሞ ከኢየሩሳሌም የመጣ ይሄ ደግሞ ኢየሩሳሌም የኛ ገዳም አለ፣ ከኛ ገዳም የመጣ ቅባ ቅዱስ ነው። ይቺ ደግሞ ይቺም ከዛው ከቤተልሔም የመጣች ቅባ ቅዱስ ነች። ይቻት አሽቹ ደስ ይላል ሽታው። ወይ ደስ ሲል ይሄ ይሄው እንደዚህ ይሄ ማንም ራሳችሁም ልትቀቡት ትችላላችሁ። እሺ ይሄ ነው ዋናዋ ግን እመቤታችንን የጸሎት እያደረጋችሁ የታለች እቺ እንባዋ ይቺ ከስዕሏ ላይ እየፈሰሰች ዛሬ ድረስ ባይን እንዲህ እያየናት እንዲህ ሲወርድ አይተን ከታች ብርጭቆ አለ ሲጠራቀም በብርጭቆ እያደረጉ በዚች እያደረጉ ይሰጣሉ። ከመላው ዓለም ሄደ ክርስቲያን ቢያንስ አንድ እንኳን ሳያገኝ መሄድ የለበትም ስላሉ ማለት ነው። እና በጣም ብዙ ሰው ስለሚወስድ ይችን ለማግኘት በጣም ከባድ ነው። ምንድነው ማለት ቅድም የነገርኩሽ እትነች። እናመሰግናለን ሉልዬ እንደዚህ አክብረህን ስለሰጠህን። እናንተም በኮሜንት ላይ አመስግኑልን፣ መርቁልን ሉሌን። እናመሰግናለን ሉሌ። እሺ አሜን። አመሰግናለሁ። እግዚአብሔር ይስጥልኝ። ደግሞ ቦታው ላይ አንድ ቀን ደግሞ እግዚአብሔር ሲፈቅድ እንሄዳለን። እሺ እኔ በቃ አልጠበኩም ነበረ። እኔ ለዚህ አይነት ስጦታ ይኖረኛል እኔ ማውቀው ይህን ታሪክ አሁን ቀደም የነገርከኛል አይደል? እሱን ከሄደች በኋላ ነው ታሪኩን ማውቀው እንጂ ከዛ በፊት ያለውን አላውቅም ነበር። እኔ በቲቪ ሲሰሙ ስላልነበርኩኝ ቅንጭብ ያለውን ፓርቱን ነው መጨረሻ ላይ ነው የመጣሁት። እኔ ራሱ በደንብ የገባኝ እዛ ቦታው ላይ ሄጄ ሳየው ፖርት ሳይድ ትባላለች ከተማዋ። እዛ ናት እመቤታችን ይሄን ተአምር የተደረገባት ስዕሏም አለች አሁን። እና እንዲህ እያየኋት እንደዚህ እስከ መጨረሻው ድረስ እያየኋት ነው። እንደዚህ ስዕሉ ላይ እንዲህ ይጠራቀምና እንደ ጤዛ ይመስልና ከዛ በኋላ ውርድ ይላል። ልክ እንደ እንባ ማለት ነው። ውርድ ይልና ታች ሲደርስ ይጠራቀም እና እኔ ራሱ ሰምቻለሁ ከዚህ በፊት ግን በእንደዚህ አልነበረም። ጥርት ባለ መልኩ እንደዚህ አሁን ሶሊ እንዳልሽው አልነበረም የሰማሁት። በቃ የሆነ ከስዕል ላይ እንደሚፈስ ምናምን ብቻ ነው እንጂ ታሪኩ እንደዚህ ከታች ከስር መሰረቱ በደንብ አልተረዳሁትም ነበር። ቦታው ላይ ሄጄ ተረድቼ አይቼ መጣሁ። የልጅቷን ፎቶ አለ
እንደገና ደግሞ በጊዜውና በሰዓቱ የነበሩት አባት ዲያቆን ነበሩ። ዛሬ ጳጳስ ሆነው እኛን ይሄንን ታሪኩን የነገሩን እሳቸው ናቸው። በህይወት አሉ። በህይወት አሉ። በስማም ልጅቷ ሽኖዳ አየሉ ስለ አቡነ ሽኖዳ አውቃለሁ። ዲያቆን የነበሩት ግን ጳጳስ ሆነው አሉ። ካሰብኩኝ በጣም ቆይቻለሁ ይዤላችሁ ለመምጣት ልክ እንዳገኘሁኝ ካሰብኩኝ ቆይቻለሁ። ግን በጣም ብዙ ሰው በካንሰር በጣም ብዙ የሚያሰቅቅ ይሄ ዲያሊሲስ የሚደረጉ ኩላሊት ታማሚዎች፣ የጉበት የተለያዩ ትልልቅ ህመሞች የታመሙ ሰዎችን ለነሱ ለማድረስ እንደዚህ በዚህኛው ያባዛል። በጣም ብዙ ሰው ነው የወሰደው እና እናንተ ደግሞ የእመቤታችን ወዳጆች ናችሁ። ይችን ብታገኙ የበለጠ እመቤታችንን ታመሰግናላችሁ። እሺ አሁን ምን ውስጥ ነው የምናደርገው? ገመድ ትይጂ ታስቀምጠዋለች። ጧት እንትን ትሉታላችሁ። አሁን ተነስቼ ልመርቅ ዱሌ። እሺ እግዚአብሔር ይስጥልን። እግዚአብሔር ያሰብከውን ሊያሳካልን። የምትፈልገውን አንተ ካፍ ሳታወጣ መብርሃን ቅድስት ድንግል ማርያም ታድርግልህ። ሁልጊዜም ቢሆን ከጭንቃ ማላዳችን እመቤቴ ቅድስት ድንግል ማርያም ጠብቅ። ጥላ ከለላ ትሁን። ከፊት ከኋላ ከግራ ከቀኝ ትከተል። ከፊት ያለውን ነገር ድል አድርጋ አንተን በንጹህ መንገድ ላይ ታራምድ። አሜን አሜን። እሺ ማርዬ የኔ ቆንጆ አንቺንም ታሳድጊ። አሜን። እመቤቴ አትለይሽ። አሜን። የምትፈልጊውን እግዚአብሔር በልብሽ ያለውን ከኃጢአት በቀር የሚጠቅምሽንም የሚያስፈልግሽን እግዚአብሔር ያደርግልሽ። አሜን። ድንግል ማርያም አትለይ። አሜን። ይሄ እናት ድግ በይ። አሜን። ሉሌ አቤት ማር። አሁን በቀጣይኛው ሳምንት ላይ አንተን ጠርተናል እና ለግብዣው አንደኛው ግንባር ቀደሙ ሰው አንተ ስለሆንክ አንተ እንደሆንክም ኦዲየንሶቻችንም እኛም እናውቃለን። ለመምጣት ፈቃደኛ ነህ? ኧረ እመጣለሁ። መቼ ብትጠሩኝ የትኛውን ቦታ በየትኛውም ጊዜ እታዘዛችኋለሁ። እሺ እናንተ ብቻ በርቱልኝ። እሺ ደግሞ ዩቲዩባችሁን ሰብስክራይብ አድርጌ ሼር አድርጌ ኮሚኒቲ ላይ ቋንቋ አይነሽ ሚዲያ ኮሚኒቲ ላይ ሼር አድርጌ መዝሙራችሁንም እንደዚሁ ሼር አድርጌ ለሌሎቹ አዳርሻለሁ። እሺ እናመሰግናለን። እና ግን መዝሙር አዘምርልንም ሉሌ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ አሰሮ ለሰይጣን አጋዞ ለአዳም ሰላም 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 እምይእዜሰ ኮነ ሰላም አሰሮ ለሰይጣን አጋዞ ለአዳም ሰላም ሰላም
ሰላም እምይእዜሰ ይኩን ሰላም። እናመሰግናለን ይህንን መዝሙር ስለዘመርክልን፣ እናም ደግሞ ይህንን ስጦታ ስለሰጠህን በጣም ቴንኪው። ልዑል አክብረህን ስለመጣ መዝሙሩን ስጦታውን የኔ ማሮች፣ እናንተ እኮ እናንተን ማግኘት ራሱ የሰንበትን ጌታ እንደ ማግኘት ነው። እናመሰግናለን። ምንጊዜም ተመስገን ቢሞላ ባይሞላ የዚህ ዓለም ሐሳብ ያልፋል እንደ ጥላ። በሚሰባበር ላይ መደገፍ ይቅርብኝ፣ አንተ ብቻ ሕይወት ዓላማ ሁንልኝ። በሚሰባበር ላይ መደገፍ ይቅርብኝ፣ አንተ ብቻ ሕይወት ዓላማ ሁንልኝ። ምንጊዜም ተመስገን ቢሞላ ባይሞላ የዚህ ዓለም ኑሮ ያልፋል እንደ ጥላ። በሚሰባበር ላይ መደገፍ ይቅርብኝ፣ አንተ ብቻ ሕይወት ዓላማ ሁንልኝ። በሚሰባበር ላይ መደገፍ ይቅርብኝ፣ አንተ ብቻ ሕይወት ዓላማ ሁንልኝ። ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበኩአኪ ማርያዊተ ማኅፀነ ብኪ በእንታና ምኪ ወእየኪ ማቡኪ ማደረናዮ ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወለተ ታቢዮ ነፍሴ ለእግዚአብሔር ወተተሰይ መንፈስየ በለኪ ወደኔ እስመሬ ማማላቱና ብዙ ሰያሳምሶን ኩሉ ትውልድ ታላ ብያተ ቅዱስ ምሳሉ ልደት ለለይፋለሁ ወገብራለ ወዘሮ ለላቢ ለሙ ወለሰቶም ላየራው ነገርሲዮ አእቤው ለቶታ ዋስገቦ በረከት ለብረዋህ ለወተወክፉ ለእስራኤል ኩሌሁ ወተሰከረ ዛይሎ ዘቤሎ ለዋቤና ለአብራ ወለዘሩስ ከረአለም መንፈስ ቅዱስ ለዓለም ወለዓለም አሜን። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቃደ እግዚእ ከብዙ ለአዳም ብዙን ወተኩዘሉ አውዘተከ መንበሩ ሰዓሊ ለነ ቅድስት ተረከበ ሥጋም ድንግል ዘእምበለ ብእሲ ወተለነ ለሔዋን ተሳሳተኪ ሲፈተ ሌላ እግዚአብሔር ዘይ ብዙ ለማምልኪ ወለታሪክ ሰብረ ልቦሮ ሰዓሊ ለነ ቅድስት ኢየሱስ ክርስቶስ ቃል ዘተሰብአ ዘኀደረ ለእሌነ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ ሰምረ ይሳሃለነ ሰዓሊ ለነ ቅድስት ኢሳይያስ ነቢይ በመንፈሰ ትንቢት ሚጠሮ ለማርያም ወበእንተ ሕፃን ሕፃን ተወልደ ለነ ወልደ ውእቱ ለነ ሰዓሊ ለነ ቅድስት ተፈሥሐ ወተሐሠይ ኩሉ ዘመድጓ ለእንያስ ማፍቀሩ እግዚአብሔር ለዓለም ወመጠወ ወልዱ ዋሕደ ከመ ይሁን ኩሉ ዘየአምን ቦቱ እስከ ለዓለም እነሆ ለምድራይቱ ልዑለ ሰዓሊ ለነ ቅድስት ሃሎ ኃይል ከመ ይመጽእ ኢየሱስ ክርስቶስ ዘተሰብአ ዘበረከት ኮነ ፍጹመ ሰብእ ወተዋሕደ ወኢተመርጠ በኩሉ ግብር ወድኅረ ለአሐዱ ራእይ ወአሐዱ ህላዌ ወአሐዱ መለኮት እግዚአብሔር ቃል ሰዓሊ ቅድስት ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት ተስፋ ብእሲት ለወልደ ክርስቶስ ዳግማያት ቀዳሚ ብእሲ እምድር ውስተ ገነት ሰርፍታ ሞት ኦ አዳም መሬት አንተ ብትገብር ውስተ መሬት ለብዙ ተበእየ ትበዝ ጸጋ ሰዓሊ ለነ ቅድስት